ዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትላንት ወዲያ ማታ ነው ያረፈችው። ምን እውነት እናት እየሰደብክ ከልጅ ጋር ልሁን ትላለህ እንዴ አንተ እካክ? ይኸው እናትና ልጅ አጣላ አባላቸው እናትና ልጅ። ሲቀጥል እናት አዝና ትልቅ ደረጃ የደረሰ ሰው የለም። እናቱን አሳዝኖ የተሳካለት ሰው አይቻልም በህይወት ዘመኔ። እጅግ አስደንጋጭ ብሎም አሳዛኝ መረጃ። እናትና ልጅ እንደ ቀልድ እንደተለያዩ በዛው እናት እስከ መጨረሻው አሸልባለች። እጅግ የእግር እሳት የሆነ ጉዳዩ ብዙዎችን አነጋግሯል። የእናትና ልጅ እንደ ቀልድ መለያየትም በዛ ተጨምሮ እናትም በዛው መሞቷን ሲሰሙ ብዙዎች የሚያውቋቸው ሰዎች ደንግጠዋል። ለልጅቷ ምን አይነት የእግር እሳት የሚሆን ነገር ተከሰተ በማለት ብዙዎች እየተነጋገሩበት ይገኛል። ጉዳይ አስመልክቶ ለልጇ ስትል የተንከራተተችው በሰው ሀገር ስደት ለረጅም ዓመታት የኖረችው የዴዚ እናት በመጨረሻ ምን እንዳጋጠማት እንዲሁም ደግሞ ይህንን የእናትና ልጅ የመጨረሻ መለያየት ያልሰማችሁ እጅግ አሳዛኝ ታሪካቸውንም ሙሉን የማታውቁ ሰዎች ጠቅለል አድርጌ ስላለው ሁኔታ አብራራላችኋለሁ። አብራችሁኝ እንድትቆዩም በማክበር እጠይቃችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዲስ በሆነ መረጃ ብቅ ብለናል። የዛሬው መረጃችን ግን እጅግ ያሳዝናል። ይህንንም አሳዛኝ መረጃም አስመልክቶ አንድ ምርቃትን መርቂያችሁ ወደ መረጃዎቼ ልለፍ። በውጪም ሆናችሁ በሀገር ውስጥ የምትወዱትን ሰው በድንገት አታችሁ እጅግ ከባድ ጸጸት ውስጥ ከመግባት ሁላችንንም ፈጣሪ አምላክ ይጠብቀን። ይህንን ብዬ ቀጥታ ወደ መረጃዎቼ አመራለሁ። የዴዚ እናትና ዴዚ እንደ ቀልድ እንደተለያዩ በዛው እናት ማሸለቧ ነው የተሰማው። እጅግ ብዙዎችንም ያስደነገጠው በቪዲዮ መግቢያ እንደተመለከታችሁት ቲክቶከሯ ሮማን ላይፍ ከፍታ በነበረበት ቅጽበት አንዲት እህት በዛ ላይቭ ሪኩዌስት በመጠየቅ እዛም ቤት በመግባት ስለ ዴዚ እናት እየተወያዩ በነበረበት ቅጽበት ነው ድንገተኛ መርዶን ያረዳቻቸው። እቺ እህትም እኔ የልጆች እናት ነኝ፣ ውሸት አልዋሽም፣ ሞርቱም አይደለም የማወራው፣ የዴዚ እናት እጅግ በሚያሳዝን ሁኔታ ሞታለች ስትል ነው መልእክቱን ያስተላለፈችው። ስለ ጉዳዩ የሕክምና እንዲሁም ደግሞ የተለያዩ ምርመራዎች እየተደረገ እንደሚገኝም በዛው ገለጻ አድርጋለች። ሞቷ ከተሰማ አንድ ቀን ቢያልፈውም ጉዳዩ በተለይ ደግሞ ለቤተሰብ እጅግ አጠራጣሪ ነገር ስለሆነ ቤተሰብ ጉዳዩ እንዲመረመርለት አስክሬን ምርመራ እየተደረገ እንደሆነ ነው ገለጻ ያደረገችው። ይህን ጉዳይ አስመልክቶ ነው ታዲያ ብዙዎች ዴዚ ምን ትሆን እናትና ልጅ እንደዛ እንደተነፋፈቁ፣ በተለይ እናት ከሰሞኑ ልጄ ናፈቀችኝ እያለች ፖስት እያደረገች ያም ፖስቷን በተለያዩ ቦታዎች እየተመለከትን እናትና ልጅ አንድ ሳይሆኑ ልጅም እናቷን ሳታይ ልጅም እናቷን ሳታገኝ እስከ መጨረሻው እናቷ ሞተችባት፣ ምን አይነት ጸጸት ይሰማት ይሆን ሲሉ ነው ብዙዎች ጉዳዩን እየተነጋገሩበት የሚገኘው። ከዚህ ቀደም ያለውን ታሪክ የማታውቁ ሰዎች እናትና ልጅ ምን አጋጫቸው ካላችሁ ይህንን አጠር ያለ ታሪካቸውን ልንገራችሁ። ዴዚና እናቷ በሀገር አሜሪካ ነበር ይኖሩ የነበረው። ዴዚ ብዙ ፎሎወር ያላት በቲክቶክም የምትታወቅ ግለሰብ ነች። ታዲያ እንግዲህ እናት ለልጇ የተለያዩ ባህሎቿን እንድታሳይ በዓለም መድረክም እንድታስተዋውቅ ቲክቶክ የተለያዩ ሶሻል ሚዲያዎች ላይ ልጇን እየለቀቀች ልጅቷም የተለያዩ ባህሎችን እያሳየች በብዙ ሰዎች ዘንድ መወደድን ቻለች። በዛም በመታወቋ በተለያዩ ሀገራት ስትሄድ ብዙ ሀበሾችም ያናግሯት ይወዷት፣ አብረውን ፎቶ ይነሱ ነበር። ወደ ሀገራችን ኢትዮጵያም እናት ልጇን ይዛ በመምጣት ሀገሯን እንድትጎበኝ አድርጋለች። በተለያዩ ፖድካስት በተለያዩ የቴሌቪዥን ፕሮግራምም ልጅቷ በመቅረብ የተለያዩ ባህሎችን ስትናገር ስላላት አመለካከት ስለ ሀገሪቷም ሁኔታ ስትገልጽ ተመልክተን ነበር። ታዲያ ላለፉት 2 ዓመታት የእናትና ልጅ ፍቅር እየቀነሰ መጣ። ይኸውም በከባድ ሁኔታ መንስኤ የሆነው ልጅቷ ማለትም ዴዚ በቲክቶክ የተዋወቀችው ቲክቶክ እየሰራች ያገኘችው አሌክስ የተባለ ኑሮን በሀገረ አውሮፓ አድርጎ ይኖር የነበረ ግለሰብ ጋር በመተዋወቋ ነበር። ይህ ግለሰብ እናትየዋ እንደምትለው ብዙ ፖለቲካ ላይ ይሳተፍ የነበረ ነው። ልጁን እኔ አልወደውም፣ ልጄ ትልቅ ማዕረግ ደርሳ ተመርቃ ጥሩ ሰው ነው እንድትተዋወቅልኝ የምፈልገው፣ ምንም በማልፈልግበት ሁኔታ ልጄ ወደ ሌላ ሰው ጋር እያማተረች ነው፣ ለሷ
የማይጠቅማት ከባድ ሰው ጋርም ተዋውቃለች ስትል እናት በከባድ ሁኔታ ስለ ዴዚ በተለያዩ ቦታዎች ድምጽ ሁኑኝ እያለች ስትናገር ነበር። ይህን ጉዳይም አስመልክቶ ከሁለት እንዲሁም ከአንድ አመት በፊት በተለያዩ ሚዲያዎች የተለያዩ ተጽዕኖ ፈጣሪ ግለሰቦች ታይ ልጅቷን ሲሉ ነበረ። በተለይ ልጁን በመናገር እባክህ እናቷን አታስከፋ፣ እናቷ የመረቀችው ነገር ነው ጥሩ የሚሆነው፣ ምንም አይነት ነገር ቢደርስብህ እናቷ ብትቆጣ ብትናገርህ አንተ ቻይ መሆን አለብህ፣ ልጅቷን ፈልገ እናቷን መጥላት ግን አትችልም ሲሉ ብዙዎች ወቅሰውታል። በቪዲዮ መግቢያ እንደተመለከታችሁት ታዋቂዎቹ እነ ዮኒ ማኛ እነ ሊያ እንዲሁም እነ ጂጂኪያ የተለያዩ ግለሰቦች ሲናገሩት ነበረ። እናትና ልጅን አታለያይ፣ ልጅቷ መማር ያለባት ሰዓት ነው። እንዲሁም ደግሞ በአጠቃላዩ እናቷን እያስከፋህ ልጅቷን የምትፈልግበት ነገር መጨረሻው ላንተም ለሷም አይቀናም በማለት ነው ብዙዎች ሲናገሩ የነበረው። በሌላ በኩል ያሉ ሰዎች ማለትም በአሌክስ በፍቅረኛዋ በኩል ያሉ ሰዎች ደግሞ ተው ዴዚና አሌክስን አትናገሯቸው፣ ምንም ቢሆን ፍቅር መውደቂያው አይታወቅም፣ ፍቅራቸው ይሰምራል። እናት ብዙ ነገር ብትናገርም እነሱ ከተዋደዱ ግን መለያየት አትችልም፣ እባካችሁ እነዚህን ወጣት ልጆች አታሸሟቃቸው እያሉ ደግሞ በአሌክስ በኩል ያሉ ሰዎች አሌክስና ዴዚ ፍቅራችሁን ቀጥሉ እያሉ መልእክት ሲያስተላልፉ ቆይተው ነበር። ታዲያ እንግዲህ እንዳልኳችሁ ዴዚ ኑሯ በሀገር አሜሪካ ነው፣ አሌክስ የሚኖረው በሀገረ አውሮፓ ነው። ታዲያ በቅርብ ጊዜያቶች ውስጥ እንግዲህ ዴዚ ወደሱ ሀገር በማቅናት አውሮፓ ስዊዘርላንድ በመሄድም ከሱ ጋር አብረው ቆይታ አድርገው ነበር፣ ተገናኝተው ነበር። በዛ ወቅትም ብዙዎች በድጋሚ መነጋገሪያ አድርገዋቸው ነበር። ከዛም በመቀጠል ሚዲያ ላይ ጠፋ ያሉ መስለው አሁን እንደ አዲስ መጥተዋል። እንደ አዲስ ሲመጡ ግን ዴዚ እርጉዝ መሆኗ ነበር ብዙዎችን ያስደነገጠው፣ ብዙዎችን የነሱ አድናቂዎች ደግሞ ደስ የሚያሰኝ ነው ያስባለው። ታዲያ በዚህ እርግዝናዋ ወቅትም የተለያዩ መልእክቶች መረጃዎች ሲሰሙ ቢቆዩም እናቷ የለቀቀችው አንድ ቃል ግን ዛሬ ድረስ በተለያየ ቦታ እንዲጥለቀለቅ ሆኗል። እናትየው በቲክቶክ ያጋራችው ስቶሪ ይመስላል። አይ ሚስ ማይ ዳውተር፣ ልጄን ናፍቄያለሁ፣ ልጄን አጥቻለሁ የሚል አይነት ይዘት ጽሁፍን ነው እንግዲህ እናትየው አጋርታለች ተብሎ በተለያዩ ቦታዎች እንግዲህ የእናትና ልጅ ዘፈንን እያቀናበሩ ብዙዎች የእናትየውን ፖስት ሲለቁ የነበረው። ይህ ክስተት ባለበት ሁኔታ ነው እናት ልጄን ናፍቄያለሁ እያለች እናትና ልጅ በስርዓቱ ሰላም እንኳን እንዳላወረዱ በሚገልጽ መልኩ የተለያዩ ፖስቶችን እየተመለከትን ባለንበት ቅጽበት እናት ማረፏ የተሰማው። ምን ያህል ጉዳዩ ያሳዝናል፣ ምን ያህል ጉዳዩ የእግር እሳት ይሆናል። ብዙዎች የዴዚን እናት ሞት ከሰሙ በኋላ እንዲህ ሚል ጽሁፍ እየለቀቁ ይገኛሉ። የእናት ሞትና የድንጋይ መቀመጫ እያደረ ነው የሚቆረቁረው ይላሉ። እውነት ነው። እናት ሞትም እያደር እናት ትዝባለች ቁጥር ይሰማል፣ ይቆረቁራል። የድንጋይ መቀመጫ መጀመሪያ እረፍ ሲሉበት ያሳረፈ ይመስላል። ነገር ግን ቁጭ ባሉበት ቁጥር እዛው በቆዩበት ቁጥር እየቆረቆረ ይመጣል። ይህንን ጉዳይ በማመላከት ነው ታዲያ የእናት ሞት ገና ወደፊት ነው የሚቆረቁረው። እሷ ነች ብዙ ነገር የምትንገበገበው። ዴዚ ጸጸቱንም አትችለውም። ከእናቷ ጋር በእርቅ በሰላም ሳትጨርስ እናቷ እንደተከፋችበት ሄዳ ከሆነ እውነት ያሳዝናል። ያለውም ነገር የሚያመላክተው ይሄ ነው። ለእናትና ልጅ ያለው መጨረሻ እጅግ አንገብግቦናል ሲሉ ነው ጉዳዩ አነጋጋሪ በመሆን በተለያዩ ቦታዎች ሰዎች እየተቀባበሉት የሚገኘው። የእውነት ያሳዝናል። ልጅቷ ያለችበት ነገር ባይታወቅም የቲክቶክ ፕሮፋይሏን ጥቁር እንዳደረገችና አሁን ላይ መምጣት እንደማትችል በቲክቶኳም የገለጸችበት ጽሁፍ እንዳለ ነው አጠቃላይ ያለው ሁኔታ የሚያሳየው። የእናትየው አስክሬንም እንዳልተቀበረ ለምርመራ እንደሄደ ቤተሰቦችም እየተጠበቁ እንደሚገኝ ደግሞ በዛው አካባቢ ያለን ሰዎች ነን ሲሉ መረጃ ያደረሱ ሰዎችንም ተመልክተናል። የእውነት የዴዚ እናት ታሳዝናለች። ለልጇ ክፉ ተመኝታ አታቅም ነበር። ልጇ ጥሩ ቦታ እንድትሆንላት፣ ጥሩ ተምራ ጥሩ ሰው እንድትተዋወቅላት የእናትነት ነገር ይዟት ነበር። ብዙ ቦታ ላይ አንዳንዴም አለፍ ያለ ቃል እየተናገረች ለልጇ ስትል ከሌላ ሰዎች ጋር ስትጋጭ የነበረው በስተመጨረሻ ግን ልፋቷ ሁሉ እዚህ መና ሆኖ የቀረ ይመስላል። እሷስ እስከ ወዲያኛው ሄዳለች። ልጅቷ ግን ምን ትል ይሆን? ይሄ የብዙዎች ጥያቄ ነው። እጅግ ልብ ያሳዝናል፣ ልብ ይሰብራል። ይህ መረጃ እንግዲህ የሚያሳዝን ነው። ገና ከዚህ በኋላ የሚወጡ ነገሮች ይኖራሉ። ለዚች እህታችን ፈጣሪ አምላክ ነፍሷን እንዲምረው የእውነት ከልብ እመኛለሁ። ለመላ ቤተሰቦቻቸው መጽናናትን እንዲሰጥ አብዝቼ በዚሁ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።